እቺ ፕሮቴስታንት ሴት ኦርቶዶክስ መሆን ፈልጋለሁ ግን ሚኮዬ ይሄንን ጥያቄ ከመለስክልኝ ብላለች። ስዕል በመቅደድ አምናለሁ እኔ ደግሞ በማቃጠልም በመቅደድም አምናለሁ። ሆ እኔ ያየሁትን ቂሊንጦ ይሻለኛል። ጌታ ቂሊንጦ በስንት ጣም የቤተሰብ ጨዋታን ጴንጤ አይመራም ያለው ማን ነው? ነፃነት ወርቅነህ የቤተሰብ ጨዋታን ደግሞ ከህዝብ ጥያቄ መጥቶልን ወደ ህዝብ ለመመለስ ተዘጋጅተናል። ከዚህ ቀደም አይታችሁ ከሆነ ወንድማችን ሸዋፈራው ደሳለኝ ስለ ክርስቶስ አዳኝነት ስለተናገረ ብቻ በሌላ ወገኖች ያሉ ተንጫጭተው ፊልሙን እንዳይታይ ሌላ ሀገር እንዳይሄድ በብዙ ማስፈራሪያ ሲያደርሱበት ተመልክተናል። ዝታው በአንድ ጊዜ እናትና ልጅ ነው ያገቡት። እናትየውን አገባ፣ ቆይቶ ልጅቷ አላገባ። ከአንዲት ከዚህ ከሄደል ከሚስቱ ጋር ይጣላል፣ ከአንዲት ሴት ጋር ይተዋወቃል። ትልቅ ሴትዮ ናቸው። እናቱ የምትወለው እድሜ ላይ ያለችው ሴት ያገባል። ከዛ በኋላ የሴትዮዋ ልጅ ለአቅመ ሔዋን ደረሰችለት። እናቷንም ልጅየውንም ይለምዳል። ቤተክርስቲያን ላይ ክስ ይመጣል። ያኔ ከአገልግሎት ያስቆሙታል። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ስዕል በመቅደድ አምናለሁ እኔ ደግሞ በማቃጠልም በመቅደድም አምናለሁ። ቤተ ክርስቲያን ትዝታ የሆነችበት ትዝታው ከቤተ ክርስቲያን ለምንና እንዴት እንደተባረረ ማወቅ የምትፈልጉ ይሄን ቪዲዮ እስከ መጨረሻው እዩት። ኮሜንት ላይ ቤተ ክርስቲያን ሆይ እንወድሻለን እያላችሁ አጥለቅልቁት። ቢያንስ 5 ጊዜ ደግሞ ኮፒ ሊንክ አድርጉት። ዝታው በአንድ ጊዜ እናትና ልጅ ነው ያገቡት። እናትየውን አገባ፣ ቆይቶ ልጅቷ አላገባ። ከአንዲት ከዚህ ከሄደል ከሚስቱ ጋር ይጣላል፣ ከአንዲት ሴት ጋር ይተዋወቃል። ትልቅ ሴትዮ ናቸው። እናቱ የምትወለው እድሜ ላይ ያለችው ሴት ያገባል። ከዛ በኋላ የሴትዮዋ ልጅ ለአቅመ ሔዋን ደረሰችለት። እናቷንም ልጅየውንም ይለምዳል። ቤተክርስቲያን ላይ ክስ ይመጣል። ያኔ ከአገልግሎት ያስቆሙታል። ከይሄንን ጉድሽን ለመደባበቅ ነው ቤተክርስቲያን ላይ እንደዚህ ማት የምትወርጅባት። ሁለቱም ሲወጡ ያኔ የትዝታው መንፈስ ኮምፕሊት ሊተለወጠ። እንግዲህ እናትና ልጅ አግባ ያለችው ኦርቶዶክስ አይደለችም። ስርዓቷም ትምህርቷም አይፈቅድም። እንደውም በንስሐ እንድመለስ ወደ ክርስቲያን እንድገባ እዚያ ያሉ ሰዎች መመስከር ይችላሉ። ውጭ ሀገር ያሉ ሰዎች ብዙ ተዳረ። መጨረሻ ላይ ኮምፕሊትሊ አይምሮ ተለወጠ። አሁን ወዳለው ወደ ቅድም ወደ ጠቀስነው መንፈስ መጣ። በቀጥታ ኦርቶዶክስን መሳደብ። እውነት ካለበት ቤት ሲዋሽ ተገኝቶ የእውነት አገልግሎት በውሸት አይሆንም፣ ከዛሬ ጀምሮ በቃ ተባረሃል ተብሎ ሲነገረው እውነት ቤት እያለ ያቦካውን ቅጥፈት ውሸት ቤት ሄዶ በክህደት ጋገረው። አሁን ይባስ ብሎ በእግዚአብሔር ፊት የሰራውን በደል ሊያስቀር ፈልጎ ከሰዎች ደብቆ ስንቱን ምስኪን ገጨው ያፉን ፍሬን ለቁ። ስለዚህ ወንድሜ ያንተን ጉድ ልትደብቅ ቤተ ክርስቲያን ላይ አፍህን አትክፈት። ሁሉም ሰው በዳይ ነው ሲቆም በአምላኩ ፊት። ግን የበደልከው በደል ይቅርታ እንዲያገኝ በእግዚአብሔርና በንጽሕት እናቱ ናመተህ ለምነው። የአምላኮች አምላክ የድንግል ማርያም ልጅ ከዚህ ነው ቤቱ። እቺ ፕሮቴስታንት ሴት ኦርቶዶክስ መሆን ፈልጋለሁ ግን ሚኮዬ ይሄንን ጥያቄ ከመለስክልኝ ብላለች። ለእምነትህ ጊዜ ካለ ለሃይማኖትህ ጊዜ ካለ 3 ደቂቃ ብቻ ታገዘኝ። የሚገርም ትምህርት አስተምራችኋለሁ። የዚህን ሰውዬ ትምህርት እንመልስላታለን። ሰው በጌታ ኢየሱስ ክርስቶስ አምኖ ዳነ። ኃጢአት በመስራት አይጠፋም። በድካም አይጠፋም። በመውደቅ አይጠፋም። በመሳሳት አይጠፋም። እንዲና እንዲያ በመሆን በፍጹም አይጠፋም። ምክንያት ትምህርት እንዴት ነው? እቺ ሴት የጠየቀችኝ የራሷን የፕሮቴስታንት የድህነት ትምህርት ነው። ድህነት አይታጣም። እናንተ ጋር ድህነት ይታጣል ወይስ አይታጣም? ነገረ ድህነት እንዴት ነው የሚታየው ብላ ጥያቄ ጠይቃኛለች። ይሄንን ከመለስክልኝ በአፋጣኝ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመምጣት ዝግጁ ነኝ ብላለች። ትምህርቱ ነገረ ድህነት የቤተክርስቲያናችን መሰረታዊ ትምህርት ነው። በደንብ እናስተምራታለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ነገረ ድህነት እንዴት ይታያል?
ድኛለው እየዳንኩ ነው እድናለው የሚል አስተምሮ ነው ያለን። ድኛለው ከየት መጣ? እየዳንኩ ነው ከየት መጣ? እድናለው የሚል አስተምሮ ከየት መጣ? በደንብ እንማማራለን። እንግዲህ ድኛለው ስንል መጀመሪያ ባለፈው ተምረናል። ሞት ወደ ዓለም የመጣው በአዳም ምክንያት ነው። አዳም ያመጣው ሞት ኢየሱስ ክርስቶስ በስጋ ተገልጦ ከድንግል ማርያም ተወልዶ እርቃኑን በመስቀል ላይ ተሰቅሎ ደሙን አፍሶ የዓለምን ሁሉ ኃጢአት በደሙ ሽሮታል። ከዚህ በኋላ ከእግዚአብሔር ጋር ያለንን የጠብ ግድግዳ ሰብሮታል። ከጨለማ ወደ ብርሃን መጥተናል። ስለዚህ ከዚህ በኋላ በሰይጣን አሰራር አልወደቅንም። ከዚህ በኋላ የእግዚአብሔር መንግስት ክፍት ነው። በማን ምክንያት? ሞቱን የሞተልን በኢየሱስ ክርስቶስ ምክንያት። ስለዚህ ድነናል። በማን? በኢየሱስ ክርስቶስ። በስራ ሳይሆን ያገኘነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ተሰቅሎ ያገኘነው ድህነት ነው። ጥንተ አብሶ ወይም የወርስ ኃጢአት የለብንም። ሁለተኛ እዚህ ጋር ሁለተኛ አስተምሮቱ ደግሞ እየዳንኩ ነው የሚል አስተምሮ ከየት መጣ? እየዳንኩ ነው የሚለው አስተምሮ አንድ ሰው በመስቀል ላይ ያለውን የመስዋዕትነት ወይም ዋጋ አስጠብቆ እስካልቀጠለ ድረስ አንድ ሰው ድህነቱን ሊያጣ ይችላል ማለት ነው። መጽሐፍ ቅዱስ እንዴት ይናገራል? በማቴዎስ ወንጌል ምዕራፍ 24 ከቁጥር 13 ላይ እስከ መጨረሻ የሚጸና ግን እርሱ ይድናል ይላል። ምንድነው የሚለው? እስከ መጨረሻ የሚጸና ግን እርሱ ይድናል። እስከ መቼ? እስከ መጨረሻ። ሁለተኛ በፊልጵስዩስ ምዕራፍ 2 ከቁጥር 12 ሐዋርያው ቅዱስ ጳውሎስ ሲናገር በፍርሃትና በመንቀጥቀጥ የራሳችሁን ማዳን ፈጽሙ ይላል። የማንን ማዳን? የራሳችሁን ማዳን። ስለዚህ ጥንተ አብሶ ነበረብን። የዓለምን ሁሉ ኃጢአት የሻረው ኢየሱስ ክርስቶስ ነው። ግን የራሳችን ማዳን አለ። ድህነታችን ከዚህ በኋላ በማን ይወሰናል? በራሳችን ላይ ይወሰናል። ስለዚህ ድህነታችሁን በፍርሃትና በመንቀጥቀጥ ፈጽሙ ብሏል። ማን? ሐዋርያው ቅዱስ ጳውሎስ። በዕብራውያን ምዕራፍ 6 ከቁጥር 4-6 ላይ አንድ ጊዜ ብርሃን የበራላቸው ሰማያዊንም ስጦታ የቀመሱት ከመንፈስ ቅዱስም ተካፋዮች ሆነው የነበሩት በኋላም የካዱትን እንደገና ለንስሐ እነሱን ማደስ ይቻላል። አያችሁ፣ ተመልከቱ። ምንም እንኳን በቅድስና ጌታችን መድኃኒታችን ኢየሱስ ክርስቶስ ርቃኑን ስጋውን ደሙን ቢቆርስልን ስጋውን ቢቆርስልን ደሙን ቢያፈስልን ምንም እንኳን ሰማያዊውን ቅድስና ብናገኝ ፍሬ እስካላፈራን ድረስ ቆርጥ ልንወገድ እንደምችል ያሳስበናል። ማን? ዕብራውያን ምዕራፍ 6 ከቁጥር 4-6 ላይ። ሌላኛው በአንደኛ ቆሮንቶስ ምዕራፍ 10 ከቁጥር 12 ላይ ስለዚህ ይላል የቆመ የሚመስለው እንዳይወድቅ ይጠንቀቅ። ተመልከቱ፣ የቆመ የሚመስለው እንዳይወድቅ ይጠንቀቅ። አለቅ። ማንም ሰው ድኛለሁ ብሎ እንደው እንዲኩራራ ሳይሆን እንዳትወድቅ በድህነትን በፍርሃትና በመንቀጥቀጥ መፈጸም እንዳለበት የአንደኛ ቆሮንቶስ ምዕራፍ 10 ላይ ማንም ሰው የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል። ሌላኛው ትንቢተ ሕዝቅኤል ምዕራፍ 18 ከቁጥር 24 ላይ ጻድቁ ግን ይላል ከጻድቁ ተመልሶ ኃጢአት ቢሰራ በሰራው በደልና ኃጢአት ይሞታል ይላል። መጀመሪያም ብሎ ነው የጀመረው። ጻድቁ ግን ከጻድቁ ተመልሶ ኃጢአት ቢሰራ በሰራው በደል በኃጢአቱ ምን ይሆናል? ይሞታል ይላል። ስለዚህ እየዳንን ነው ስንል በጥምቀት እየዳንን ነው ስንል በመልካም ስራ እየዳንን ነው ስንል በቁርባን እየዳንን ነው ስንል ክርስቶስን በመምሰል ድህነታችንን እናስጠብቃለን። ይህን ስናደርግ እንድናለን ማለት ነው። የእግዚአብሔር መንግስት እንወርሳለን። ድኛለሁ፣ ክርስቶስ ሞቶልኛል፣ በወንጀል ብሰራ ኃጢአት ብሰራ ድህነት አይታጣም የሚል አስተምሮ ምንፍቅና ነው። ሆ እኔ ያየሁትን ቂሊንጦ ይሻለኛል። ዴቮዬ ጌታ ቂሊንጦ በስንት ጣም ሆ ያለ አምቡላንስ። ኧረ ተይኝ ሪቾዬ፣ የዋቴማት ሮቦት አድርገውኝ ነበረ መናገር እስኪያቅተኝ። መባላት ነበር ስራዬ። ኡፎይ ደግሞ ደስ የሚል ምንድን ነው? እኔ ደስ ካለኝና ከተማርኩ ከተመቸኝ እግዚአብሔር ምስክሬ ነው የምልህ፣ ከተመቸኝ ነገር ሌላ ሰው ይዳን አይመስልህ፣ ሌላ ሰውን እግዚአብሔር የሚወደው አይመስልህ። አንተ ብቻ ጌታ ኢየሱስ ወይም ደግሞ አምላካችን እኔ ጋር ብቻ ያለ ነው የሚመስል። ትልቁ ድክመት ያ ምን ያደርጋል? ጀጅመንታል፣ ቬሪ ጀጅመንታል። ሌላው ያልዳነ፣ ሌላው የማይኖር፣ ሌላው አምላክን የሚያውቅ አይመስልህ። ትልቁ
ውዥብርብር የሚያደርግ እሱን ነው እኔ የተረዳው። መረዳት ነው ጌታ ኢየሱስ በሌላው እምነት በተለይ በኦርቶዶክስ የሌላት ይመስላል። ለምን? ሌሎቹን ስለምታከብር የሚመስለኝ እንደዛ ነበር ብዙዎቻችንና ኢየሱስ የተደበቀ ይመስላል ነው። ልዩ አምላክ ነው፣ የሚወዳደርም አይደለም። ስሙ ራሱ ሲጠራ ኦርቶዶክስ የምትጠራው የስም አጠራሩ ራሱ ኮምፕሊትሊ ጴንጤ ከሚጠራው ኢየሱስ ክርስቶስን ይለያል። ምን የሚል ነው? ለስም አጠራሩ ክብር ምስጋና ይግባው፣ የጌቶች ጌታ መድኃኔ ዓለም የምን የሁሉ ነገሩ ተብሎ ነው ስሙ ራሱ የሚጠራው። it was so beautiful። እዚህ ጋር በመላጣው ነው የሚገሸለጠው እና የሚገርም ነው እና ደስ ይላል። እግዚአብሔር ይባረክ። ጥሩ ነገር ነው እና አሁን ለምሳሌ ኢትዮጵያ እየኖርክ ኢትዮጵያ እንደሆንክ እየታወቅ ኢትዮጵያዊ ነህ ተብሎ እንደመጠየቅ ነው ስለ ክርስቶስ ኦርቶዶክስ መጠየቅ። ተግባባን? አለመግባባቱ ምንድነው? አንደርስታንዲንጉ ከመንገድ ላይ ስለሚያገኟችሁ እኔም ከመንገድ ላይ ስለተገኘው አታስተምርም የሚል ባዶ ፉከራና ቀረርቶ ነው ያ ነገር። ግን እዛ ቤት ሄጄ ክርስቶስ ራሱ ሚሊዮን አይነት እንዳለ ይነግራል እና ያንን ነው ምለው። አዎ ኢየሱስ ክርስቶስ የዓለም ብርሃን እናንተም ብርሃን ናችሁ ይላል። በደንብ ተቀበል። እኔ ጌታ ኢየሱስን እንደ ግል አዳኝ እኔ ምንም በል በቃ አንተ ጌታ ኢየሱስን ተቀበል። ኦርቶዶክሳውያን የድንግል ማርያም ፍቅር እኮ ማለት ነው በአካላችን ሙሉ ሰርጾ ገብቶ ማለት ነው። በቃ በነፍሳችን ተዋህዶ ደማችን ውስጥ እኮ ነው ያለው። ሰውየው ሰከረ ብለህ ማለት ነው አደባባይ ላይ በቃ ምንም አያውቅም ብለህ ልታስክደው ስትመጣ አባቴ ደም ውስጥ ቢሰክር እንኳን የማይረሳት ቢያብድ እንኳን የማይረሳት የድንግል ማርያም ፍቅር አለ። እንደዚሁ በቀላሉ አውጥተን የምንጥለው ፍቅር አይደለም የድንግል ማርያም ፍቅር ጋይስ። እኔ እኮ የተሸነፋችሁበትን ቪዲዮ እኮ ነው የቀረጻችሁት። ሰው እንዲህ አይነት ቪዲዮ ቀርጾ እንኳን ሲሳካለት ፖስት ያደርጋል። እናንተ እኮ ሃይማኖት ለማስቀየር ሳሳካላችሁ ቀርቶ ድንግል ማርያምን ካድ ስትሉት ሳይሳካላችሁ ከቀረ ሼም ይዞ ቪዲዮን ቁጭ ታደርጋለህ እንጂ አደባባይ ላይ ሽንፈትን ፖስት አድርጋለህ። የሆነ ሰካራም አግኝቼ እጅን ወደ ላይ አድርጌው ኢየሱስን እንደ ግል አዳኝ አድርገህ ተቀበል ማርያምን ካድ ስለው እምቢ አለኝ ብለህ ለኛ ፖስት አድርጋለህ። ሽንፈትን ውርደትን አየህ። ምናልባት እንዲህ ባለው ሁኔታ እንኳን ሰው ሰክሮ ራሱን ጥሎ ብታገኘው የድንግል ማርያምን ፍቅር የምንረሳበት መዛል የለም። በነገራችን ላይ ጋይስ ይሄ ሰውዬ ድንግል ማርያምን ካድ ስለተባለ አይደለም መጀመሪያ እኮ ሆ ያለው። በደንብ ሰምታችሁትና አስተውላችሁ ከሆነ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ተቀበል ሲባል ነው ሰውዬ መጀመሪያ እኮ አብሮ መረመው። የለማ መጽሐፍ ቅዱስ ብትገልጥ ከዘፍጥረት እስከ ራዕየ ዮሐንስ ኦርቶዶክሳውያን አንድ ጴንጤ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ተቀበል የሚል ቃል በቃል መጽሐፍ ቅዱስ ላይ የለም። እናንተ ኦርቶዶክሳውያን ምስኪን ስለሆናችሁ ጴንጤ ምንም ቢጠቅስ መጽሐፍ ቅዱስ ያቀርብላችሁ ስለምታምኑ ነው እንጂ የለም መጽሐፍ ቅዱስ ላይ ኢየሱስን እንደ ግል አዳኝ አድርገህ ተቀበል የሚል የለም። እስቲ ስሙት መጀመሪያ ምን እንዳለች ኢየሱስን ስማ እንደ ግል አዳኝ እንደባው ሰምታላችሁ ኦርቶዶክሳውያን የለም መጽሐፍ ቅዱስ ላይ ጴንጤ የጨመረው መደዴ ቃል የለም መጽሐፍ ቅዱስ። እንዲህ አይነት መደዴ ቃል ክርስቶስን የግል የማድረግ መንፈስ የለም። ቃል በቃል አምጣ ኢየሱስ የግል አዳኝ የሚል አምጣ ቃል በቃል። አንተ ማርያም ታማልዳለች ቃል በቃል አምጣ ትልለ እንዴ? አንተም ኢየሱስን እንደ ግል አዳኝ አድርገህ ተቀበል የሚል ቃል ከመጽሐፍ ቅዱስ አምጣ። እኔ አይደለም የምሟገት የገዛ ፓስተር ኢየሱስ ክርስቶስን እንደ ግል አዳኝ አድርገን መቀበል የግል አዳኝ ማለት ምን ማለት ነው? እንዴት ነው ዲፋይን ታደርጉስ? አላውቅም።
የግል አዳኝ የሚለው ቃል መጽሐፍ ቅዱሳዊ ተርም አይደለም። ስለዚህ ከመጽሐፍ ቅዱስ የተወሰደ አይደለም። ካልተሳሳት ሚሽነሪዎች ያመጡት በእንግሊዝኛ አባባሉ ስላለ እሱን ቀጥታ ተርጉመን ነው። ድነት የግለሰቦች ጉዳይ ብቻ አይደለም። የግል የሚለው ነገር ላይ የምንሰጠው አጽንኦት መጽሐፍ ቅዱስን የሚደግፈው ስላልሆነ አይ ቲንክ ተርሞቻችንን የምንጠቀምበትን ሐረጎች ብናስተካክል መልካም እንደሆነ አስባለሁ። ዳራስ እኔ ስስቅ ለምን ትነደላ? እኔ እኮ አይደለም ብሎ እኔ በማስረጃ ነው የምናገረው። ይኸው ፓስተሩ እንዲህ አይነት ሐሳብ መጽሐፍ ቅዱስ ላይ የለም ያለው የለም። የግል ሆስፒታል ነው ያለው፣ የግል ቤት ነው ያለው፣ የግል ዶክተር አለ፣ የግል እንጂ የግል አዳኝ የሚባል መጽሐፍ ቅዱስ ላይ የለም አለ የገዛ ፓስተር። ታዲያ በየአደባባዩ የምትጮህብን ምንድነው? ኢየሱስን የግል አዳኝ አድርጋችሁ ተቀበሉ እያላችሁ የምትጮህብን ምንድነው? ከየት አምጥታችሁ ነው? የግል አካውንት ሊኖርህ ይችላል፣ የግል ዶክተር ሊኖርህ ይችላል፣ የግል ቤት ሊኖርህ ይችላል፣ የግል ሊኖርህ ይችላል። የግል ዓለም መድኃኒት ግን አለ። ታስታውሳላችሁ ሳምራዊቷ ሴት ውሃ ልትቀዳ ወደ ያዕቆብ ጉድጓድ በሄደች ጊዜ ጌታ ኢየሱስን ካገኘችው ካመነች በኋላ ወደ ከተማዋ ገብታ ለሰዎች ከተናገረች በኋላ ሰዎቹ አይተው ካመኑ በኋላ ለሴቲቷ ምንድነው ያሏት? መጽሐፍ ቅዱስ ላይ እናነባለን። የዮሐንስ ወንጌል ምዕራፍ 4 ቁጥር 42 ላይ ሴቲቷንም ይላሉ ሄደው አይተው አምነው የመጡ ሰዎች አሁን የምናምን ቃልሽን አይደለም እኛ ራሳችን ሰምተናል፣ እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ አውቀናል ይሏት ነበር። ኢየሱስ ክርስቶስ የዓለም መድኃኒት እንደሆነ አውቀናል ብለው ነገሯት። ለማን? ለሴቲቷ። የግል አዳኝ የለም። በየአደባባዩ የወጣ ኢየሱስን የግል አዳኝ አድርገህ ተቀበል አትበል። የለም። አምጣ መጽሐፍ ቅዱስ ላይ እዚህ ያለ ፈልግ አምጣ። የለም። በመጨረሻ አንድ ኦርቶዶክሳዊ ሰክሮ ተንገዳግዶ ናላው ዙሮ እየወደቀ እየተነሳ እንኳን አግኝታችሁት ማሳመን የማትችሉ ወንጌላውያን ናቸው። እንግዲህ የሰከረ ሰው ናላው የዞረ ሰው የቸገረው ሰው አደባባይ ላይ አቁመ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ተቀበል ትለዋለህ። የሰከረ ሰው እሻው ቢቀበል እንደ ማርያም ንክዳለሁ ማተቤን በጥሻለሁ ቢል ደስ ይል። ከዛ ቪዲዮ ልለቀው። አረ እናንተ ምን ጉዶች ናችሁ? አረ ማስተዋል ይስጣችሁ። የቤተሰብ ጨዋታን ጴንጤ አይመራም ያለው ማን ነው? ነፃነት ወርቅነህ የቤተሰብ ጨዋታን ደግሞ ከህዝብ ጥያቄ መጥቶልን ወደ ህዝብ ለመመለስ ተዘጋጅተናል። ከዚህ ቀደም አይታችሁ ከሆነ ወንድማችን ሸዋፈራው ደሳለኝ ስለ ክርስቶስ አዳኝነት ስለተናገረ ብቻ በሌላ ወገኖች ያሉ ተንጫጭተው ፊልሙ እንዳይታይ ሌላ ሀገር እንዳይሄድ በብዙ ማስፈራሪያ ሲያደርሱበት ተመልክተናል። ስለዚህ እድል ደግሞ ሲመቻች እንደዚህ ቤት ያቀረበው እዛ ስፍራ ላይም ወጥቶ የመወዳደር የማቅረብ ሙሉ መብት አለው። ስለዚህ ጥሪ እናቀርባለን ለወንጌል አማኞች፣ ለወንድማችን ሸዋፈራው ደሳለኝ ድምጽ እንድትሰጡ። ይሄ ቪዲዮ ኢቢኤስ ቴሌቪዥን እንዲደርስልኝ ፈልጋለሁ። ሼር፣ ኮፒ ሊንክ አድርጋችሁ አድርሱልኝ። ከዛ ውጪ ግን እኔ የቤተሰብ ጨዋታን ማንም ሰው ቢመራው ግድ አይሰጠኝም። እዚህ ጋር መናገር የፈለግኩት ነገር ግን ሁለት ነገሮችን ነው። አንደኛ አንተ በጣም ውሸታም ሰው ስለሆንክ ያንተን ውሸት መናገር ፈልጋለሁ። ሸዋፈራው ደሳለኝ ያን ጊዜ ከኦርቶዶክሳውያን ጋር የተጣላው ስለ ኢየሱስ አዳኝነት ስለመሰከረ አይደለም። ቤተክርስቲያኗን ስለሰደበ፣ ምዕመኗን፣ ታቦቱን፣ ጸበሉን፣ ካህናትን ስለተናገረ እንጂ ከኛ ጋር የተጣላው የኢየሱስን አዳኝነት ስለተናገረ አይደለም። ወጥቶ ይቅርታ የጠየቀው እነዚህ ነገሮች ስለተናገረ እንጂ የኢየሱስን አዳኝነት ስለተናገረ አይደለም። ምን ያደርግልሃል ውሸት? ወጥተህ እኮ ሸዋፈራው ደሳለኝ የቤተሰብ ጨዋታ እንዲመራ ፈልጋለሁኝና ምረጡት ማለት እኮ ትችላለህ። ማንም ሰው አይናገርህም፣ መብት ነው። ከዛ ውጭ ግን ለኢቢኤስ ቴሌቪዥን የማስተላልፈው መልእክት ምንድን ነው? እናንተ ይህንን ነገር ለህዝብ ይፋ ማድረጋችሁ ጉዳቱ ነው እንጂ የሚያመዝነው ጥቅሙ አያመዝንም። በቅርብ ጊዜ የምታስታውሱ ከሆነ ሙሴ ሰለሞንንና ብሩክ ኒውስ ላይ የተከሰተውን ነገር ታውቃላችሁ። ሰዎች ወደ ሃይማኖት ጉዳይ ወሰዱት። በጣም ብዙ ጭቅጭቅ ተነሳ። እኛም ጭምር ሳንፈልግ ቪዲዮ ሰርተን ነበር በዛ ጊዜ። ስለዚህ ኦርቶዶክሱ የሚፈልገውን ሰው ይህንን ይምረጡልኝ ይላል፣ ጴንጤውም ያንን ይላል፣ ሌላውም የሚፈልገውን ሰው ይመርጣል። እነዛ ሰዎች የፈለጉት ሰው ፕሮግራሙ ላይ ካልመጣ እናንተ ጋር ነው ችግሩ የሚመጣው ማለት ነው። ለምን? ሰዎች ጋር ያንን ነገር አምጥታችሁ ወደ ሃይማኖት እየወሰዱት ስለሆነ ማለት ነው። ተሳዳቢ ሰዎች ይመረጡልኝ የሚል አለ፣ ፓስተሮች፣ የሃይማኖት መሪዎች ይመረጡልኝ የሚል ሰዎች መጥተዋል ማለት ነው ሚዲያ ላይ። ስለዚህ ኢቢኤስ ቴሌቪዥን ከዚህ በፊት
ፕሮግራም የሚመራለትን ሰው ሲመርጥ የትኛውንም ፕሮግራም በራሱ ክራይቴሪያ በራሱ መመዘኛ ነው። ከዚህ በፊት እሺ የቤተሰብ ጨዋታን ሲመራ ለኛ ይፋ አድርጋችሁ ለኢትዮጵያ ሕዝብ ይፋ አድርጋችሁ መርጠ ነው አይደለም ያደለ ያን ፕሮግራም ሲያደርግ የነበረው በራሳችሁ ክራይቴሪያ ነው። በቃ መስፈርቶቹን አሟላ ፕሮግራሙን በጥሩ መልኩ ይመራው ነበር። አሁንም እንደዛ ማድረግ ሲጠበቅባችሁ ሕዝብ ይምረጥ ብላችሁ ወደ ሕዝብ አመጣችሁ። ይሄው ሶሻል ሚዲያው ላይ ደግሞ ወደ ሃይማኖት ወስደው ሰዎች ሃይማኖታዊ ያደረጉት። ስለዚህ እነሱ የሚፈልጉትን ካልመረጣችሁ ነገ ላይ ኢቢኤስ ቴሌቪዥን እንዳታዩ አንሰብስክራይብ አድርጉ፣ ከቤታችሁ ዲሌት አድርጉ የሚሉ ሰዎች እነዚህ ሰዎች ናቸው፣ እመኑኝ። ስለዚህ ይህንን ነገር አቁመናል ብላችሁ በራሳችን ክራይቴሪያ ፕሮግራም መሪ እንቀጥራለን ብላችሁ ብትሰሩ ለራሳችሁ የተሻለ ነው ብዬ አስባለሁ። አቁሙ ይህንን ነገር። መልእክቴ ነው። ሼር ኮፒ ሊንክ ማድረጋችሁ እንዳትረሱ።